ሰላም የተወደዳችሁ ውድ የአማርኛ ቋንቋ ተማሪዎች፣ እንግዲህ ዛሬ የሆነ ለየት ያለ ነገር ይዤላችሁ መጥቻለሁ። በዛሬ ትምህርታችሁ ምን ትማራላችሁ መሰላችሁ? የአማርኛ የመጀመሪያ ፊደላቶችን ትማራላችሁ ማለት ነው። አሁን የመጀመሪያ ፊደላቶች እኔ አይስዌር ጋር እኔ በጣም እርግጠኛ ነኝ ብዙ ተማሪዎች በዚህ ትምህርት ታተርፋላችሁ። እስከ መጨረሻው በደንብ ተከታተሉኝ። ምንድነው ማድረጋችሁ? የአማርኛን ለመረዳት ማለት ነው እያንዳንዱን ሰባቱን ማንበብ የለባችሁም። እነዚህን የመጀመሪያ ፊደላቶች በደንብ ቅርጻቸውን መለየትና በእነዚህ ማወቅ አለባችሁ። ከዛም በኋላ በጣም እዳው ገብስ ነው ይላል አይደል ያገሬ ሰው። ስለዚህ እዳው ገብስ ነው የሚሆነው። ከዛም በኋላ አትቸገሩም። እንዴት እንደምታረቧቸው እንዴት እንደምታነቡ ምናምን ያለ ውስብስብ ነገር ይጠፋል ማለት ነው። ራይት። ስለዚህ አሁን ምን ታደርጋላችሁ? እችን አስነብባችኋለሁ። ከዚህ ውስጥ ደግሞ ቃላትን እንመሰረታለን ማለት ነው። ግን ከዛ በፊት ስንት ፊደሎች ናቸው? ምን ያህል ጊዜ ሊፈጅባችሁ ይችላል? ኦኬ፣ እነዚህ ፊደላቶች 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 ማለት ነው። 34 ፊደሎች ናቸው። ስለዚህ 34 ፊደል ማወቅ በነገራችን ላይ በጣም ቀላል ነው። እንዴት እንደሆነ ደግሞ ላሳያችሁ፣ ቴክኒክ ስለማሳያችሁ ነው። ዝም ብዬ አይደለም ቀላል ነው የምላችሁ። እነዚህን በ3 መመደብ ትችላላችሁ። ከፈለጋችሁ ደግሞ በ4 መመደብ ትችላላችሁ። እንዴት ነው በ4 የምንመድባቸው ካላችሁ፣ እነዚህ ፊደሎች ክብ ፊደሎች አሉ። ክብ ማለት ለምሳሌ ይችን ማየት ትችላላችሁ። ይቺ ክብ ፊደል ናት። ይቺ ክብ ፊደል ናት። ኦኬ፣ ይቺ አሁን ክብ ፊደል ናት። ከዛ ይቺ ክብ ፊደል ናት። ከዛ ይቺኛይቱ ተመልከቱ። አሁን ይቺ ክብ አላት፣ ክብ ነገር አላት። እነ ጨ ምናምን ጸ ክብ አላቸው ማለት ነው። አንድ። ስለዚህ ከምን አይነት ፊደል የተሰሩ አሉ ማለት ነው? ከክብ ፊደል ከክብ ቅርጽ የተሰሩ ፊደሎች አሉ ማለት ነው። ሌላኛው ከመስመር የተሰሩ አሉ። ከመስመር ዝም ብለው እንደዚህና እንደዚህ ምናምን ነገር ማለት ነው። ለምሳሌ እግራቸውን ተመልከቱ። ባለ አንድ እግር ናቸው። አንድ እግራቸው የቆሙ ማለት ነው። እችን ማየት ትችላላችሁ። እችን ማየት ትችላላችሁ። እችን አንድ እግር ማለት ነው። እችን ማየት ትችላላችሁ። እችን ማየት ትችላላችሁ። እችን ራሱ ማየት ትችላላችሁ። እችን ማየት ትችላላችሁ። ስለዚህ ምን አይነት ናቸው ማለት ነው? ባለ አንድ እግር አሉ ማለት ነው። ባለ አንድ እግር ማለት ነው። ኦኬ፣ ተረዳችኋ? ባለ አንድ እግር። ኦኬ። ከዛ ደግሞ ባለ ሁለት እግር ፊደላቶች አሉ። ባለ ሁለት የምንላቸው ደግሞ እነማን ናቸው? ዘን ማየት ትችላላችሁ። ሁለት እግር ነው ያላት። ቁማየው እዚህ ጋር ዠ ደ። አሁን ደ ከላይ በዜሮ ቢሆንም ከታች በእግሩ ነው የቆመው፣ በሁለት እግሩ። እነ ደ እነ ጀ። ይሄ አይሆንም። ኦኬ፣ ይሄኛው ጠ ጸ ኸ ከ አ ከዛ ለ ሰ ሸ በ። እነዚህ ሁሉ በሁለት እግራቸው ነው የቆሙት ማለት ነው። ስለዚህ ምን አሉ ማለት ነው? ባለ ሁለት እግር ፊደላቶችን እናገኛለን ማለት ነው። ዜሮ እግር ያላቸው፣ ምንም እግር የሌላቸው የሚንደባለሉ ማለት ነው። ያው እዚህ ላይ ብታዩ እግር የለውም ተንከባላይ ነው ማለት ነው። እዚህ ጋር ብታዩት ይንከባለል ካልሆነ እግር የለውም። ይሄም የለውም እግር የለውም። ይሄም እግር የለውም። ግን ወደ እነዚህ ስንመጣ ግን ወደ ፐ የ ገ ኘ ነ ሀ ቸ ተ። እነዚህ በአንድ እግራቸው ነው የቆሙት ማለት ነው። ራይት፣ በአንድ እግራቸው ነው የቆሙት። ስለዚህ ባለ አንድ እግር አልናቸው። ባለ ሁለት ደግሞ እነዚህ ያው ለ ሰ ሸ በ እሺ አ ከ ኸ ጸ አ። ከዛ ደግሞ ደና ጀና ደ ዘ ዠ። እነዚህ ሁሉ ባለ ሁለት እግር ናቸው። ባለ ሁለት እግር ፊደሎች ብዙ ናቸው። ኦኬ፣ አሁን ደግሞ ማለት ባለ 3። ኦኬ፣ እሺ፣ ባለ 3 አለ። ያው ባለ 3 እግር ማለት ነው። ስለዚህ ባለ 3 እግር ፊደላቶች ደግሞ የት አሉ ካላችሁ፣ እስቲ ወደዚህ እንምጣ። ጠ 3 እግር አላት። ጨ 3 እግር አላት። ሐመርኳ እዚህ ጋር 3 እግር አላት። ስለዚህ በዚህ መደብ ስታዩአቸው እንግሊዘኛ ምንድን ነው አማርኛ በጣም ቀላል ነው ማለት ነው። እነዚህን ደግሞ መድብላችኋለሁ። ሌላ ጊዜ ምን አደርግላችኋለሁ? ሶርት አደርጋችኋለሁ። ወይ ደግሞ በእያንዳንዱ ባለ አንድ እግሮችን እንደዚህ በአንድ በኩል፣ ባለ ሁለቶችን፣ ባለ እግር አልባዎችን ብዬ ከፋፍዬ አስቀምጥላችኋለሁ ማለት ነው። ግን ይህን ለማድረግ ምን ያስፈልጋል?
ሰብስክራይብ እንድታደርጉኝ ይፈልጋለሁ። ምክንያቱም ነገ ስለቅ እንድታዩኝ ይፈልጋለሁ፣ እንድትማሩ እንድትጠቀሙ ይፈልጋለሁ ማለት ነው። ኦኬ አሁን ይህን ካልኳችሁ በኋላ ምንድነው የምናደርገው? ፊደሎችን በደንብ ላስቆጥራችሁና እዚህ ላይ ዋይት ቦርድ የታያችኋል እዚህ ላይ ቃላቶችን እዚህ ውስጥ እያወረድን እየጻፍን እንለማመዳለን ማለት ነው። after that you will be able to write አማርኛ መጻፍ ትችላላችሁ ማለት ነው። ኦኬ አሁን ሀ ዩ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኜ አ ከ ኸ ወ አ ጉድ። አሁን ወደዚህ እንምጣ። ዘ ዠ የ ደ ጀ ገ ጠ ጨ ጠ ጸ ከዛ ጸ ጸ ፈ ፐ ቨ። አሁን እስካሁን ያልነገርኳችሁ ነገር አለ። እንግሊዘኛ ሳስተምር ነበር በዛኛው ቻናል። ለዛ ነው እንግሊዘኛ ያው አማርኛችሁን ሌላኛው ቀላል የሚያደርግላችሁ ነገር 34 ናቸው ብያችኋለሁ አይደለ? ግን አክቹአሊ ጠጋ ብላችሁ ስትማሩ ግን ምን ኢንተረስቲንግ የሆነ ነገር ታገኛላችሁ መሰላችሁ? ይቺ ሀ ትባላለች፣ ይቺ ሀ ትባላለች፣ ከዛ ደግሞ ይቺ ሀ ትባላለች። አማርኛ በጣም እችም ሀ ትባላለች ማለት ነው። ስለዚህ ስንት ተመሳሳይ ፊደል አገኘን ማለት ነው? 1 2 3 4 ተመሳሳይ ፊደል አገኘን። 34 ነበር። ተመሳሳይ ከሆነልን ምን እናደርጋለን ማለት ነው? ወደ 30 አነሰ ማለት ነው። ይሄ ብቻ አይደለም የሚገርማችሁ። አሁን ሰ የሚባል እዚህ ላይ ተመልከቱ። በተለይ ላጥቆ ሰ ይሄ ሰ ይባላል። በተመሳሳይ ሰ ይባላል። ሰ ስለዚህ ስንት ሰ አለ ማለት ነው? 2 ሰ አለ ማለት ነው። ስለዚህ አሁንም እዚህ ላይ ተመሳሳይ አለ፣ እዳ ቀነሳችሁ ማለት ነው። ኦኬ ሌላኛው እቺ ፊደል ማነች? አ ነች። እቺ ፊደል አ ናት። እቺ ማለት ነው አ ፊደል ናት። አን ደግሞ ወደዚህ ስትመጡ የት አካባቢ መሰላችሁ? እዚህ ላይ ማን ታገኛላችሁ? ሌላ አ ታገኛላችሁ። ክብ ዜሮ ብትመስል አ ታገኛላችሁ። ስለዚህ 2 አ አለ ማለት ነው። ይህ ብቻ አይደለም። እዚህ ጋር ጸ የምትባል ፊደል አለች። ጸን እዚህ ላይ ብቻ አይደለም ታገኛላችሁ። እዚህም ጋር እቺ ጸ አለች። ግን ተማሪዎች እዚህ ጋር ብዙ ጊዜ እንትን ይላሉ፣ ያወዛግባሉ። ግን ይቺ ከመሃል እንደዚህ ሰረዝ የለባትም፣ ይቺ አላት። ልዩነታቸው ይሄ ነው። ስለዚህ በአማርኛ ተመሳሳይ ፊደሎች አሉ እና እነዚህ እንላቸዋለን ሞክሸ ፊደላት እንላቸዋለን። ራይት ሞክሸ ፊደላት። ስለዚህ እነዚህ ሞክሸ ፊደላቶች መለየት አለባችሁ። ሞክሸ ማለት ተመሳሳይ ፊደሎች ማለት ነው። እነዚህ ሲደመሩ አማርኛ ቀልድ ነው ሲጀመር ማለት ነው። ቀልድ ነው። 2 ሳምንት አይፈጅባችሁ። ይሄን ለማድረግ ደግሞ እኛ ካሁን በፊት ከ3 ዓመት በላይ እንግዲህ እያስተማርኩ እገኛለሁ። እዚህ ላይ በጣም በርካታ ተማሪዎችን አስተምሬያለሁ። አዳዲስ ተማሪዎች በየጊዜው ይመጣሉ። ስለዚህ አንቺ አንተ አዲስ ከሆናችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ግቡ፣ ስልኬን ተጠቅማችሁ ማለት ነው። በእርግጥ ሊንክ አለ። ከፈለጋችሁ ሊንኩ ተጫኑት፣ ቀጥታ ወደዛ ይከታችኋል። እዚያ ላይ ሃይበሉኝ ወይ ደግሞ ሴቭ አድርጉትና ቴሌግራም ላይ ዋትስአፕ ላይ ኢሞ ላይ በምትፈልጉት ማለት ነው አናግሩኝ። ትምህርታችሁን በሳምንት 5 ቀን ስራን በማይሻማ ሁኔታ ሰዓት ትመርጣላችሁ። ሁሌ በዛ ሰዓት ይገባችሁ ትማሩ ማለት ነው። በሳምንት 5 ቀን በቀን ደግሞ 1 ሰዓት አላችሁ። በዚያ ሰዓት ደብተር ትገዛላችሁ፣ ስክሪፕቶ ትገዛላችሁ። በጣም ቀላል ነው። እናስጠናችኋለን። መጻፍ ማንበብ ትችላላችሁ ማለት ነው። በቃ ስለዚህ በጣም ብዙ ልጆች አብቅተናል። ኮሜንት ላይ የተማራችሁ ልጆች ያው እንግዲህ እናንተ ከተማራችሁ ምን ትሰራላችሁ እዚህ እንጂ ካላችሁ ኮሜንት ላይ የሆነ ጻፉላችሁ እንዴት እንደተማራችሁ ምናምን ማለት ነው። ስለዚህ አሁን ምን ልናደርግ ነው ማለት ነው? ቃላት ልንመሰርት ነው። ኦኬ አሁን ቃላት ስንመሰርት ምን እናደርጋለን? እዚህ ውስጥ ነው የምናወጣ። እዚህ ውስጥ እናወጣለን። ለምሳሌ መ እላለሁ፣ ለ ሰ
በአንድ ላይ ማለት ነው። መለሰ እንደዚህ መጻፍ ይችላል። ይችን ሰ ተጠቅሜ ማለት ነው። ይችንም መጠቀም ይችላል። ለዛ መሰለኝ መለሰ እንደዚህ መጻፍም ትችላላችሁ። መለሰ ገባችሁ አይደለ? ስለዚህ ከዚህ ላይ እንትን አለ። ግን ደግሞ አሁንም ይህን በመቀያየር በራሱ እንትን መመስረት ይችላል፣ ቃላት መመስረት ይችላል። ለምሳሌ ይህ ምን ይላል? መለሰ። አሁን ሰ ለ መ በኋላ ባመጣው ማለት ነው። ሰ ለ መ ይህን አሁን ቦታ በመቀየር ትርጉሙን መቀየር ይችላሉ። ሌላ አዲስ ትርጉም ማምጣት ይችላለሁ። መለሰ ይላል፣ ሲመለስ ግን ሰለመ ይላል ማለት ነው። እሺ መለሰ፣ ሰለመ፣ ለመሰ፣ ሰመለ። አዎ ሰመለ መሆን ይችላል። አሁን ሰ ትረጋላችሁ፣ ከዛ መ፣ ከዛ ለ፣ ሰመለ። ሰመለ ማለት ድርድር ማድረግ ሰመለ ይባላል። ኦኬ ስለዚህ አንድ ይሄን አየር ማለት ነው። እሺ ከዛ እዚህ ላይ አ እንበል። አ ይችን እንጠቀም። ከዛ ይችን ገ እንጠቀም። ከዛ ይችን ኘ እንጠቀም። ስለዚህ አ ገ ኘ አይሆንም፣ አገኘ ይሆናል። ኦኬ አገኘ። በጣም ጥሩ። አሁን ይሄኛውን መቀያየር እንችላለን። እስኪ ትርጉም ካገኘ አኘገ አይባልም። አኘገ አይባልም። እሺ አኘገ ኦኬ ገኘ አይባልም። ገአኘ አይባልም። ጋኘ ይባላል፣ ጋአኘ አይባልም። ኦኬ ስለዚህ ይሄኛው አጋጣሚ የለንም ማለት ነው። ሌላ ኦኬ ሌላ እንፈልግ። ለምሳሌ እሺ ሰመረ፣ ሰመረ፣ ሰመረ ማለት ትችላላችሁ። እስኪ እዚህ ላይ ሌላ እንፈልግ። ሰመረ። እሺ ሰረመ ማለት አንችልም። ኦኬ ትርጉም አይሰጥም። ሰረመ አይቻልም እኮ። መረሰ፣ መረሰ፣ መረሰ ራሱ ትርጉም የለው። መሰረ፣ መሰረ፣ ምስር አደረገ ማለት ነው። ይሄን ያህል የለውም። መሰረ። ስለዚህ ይሄ ራሱ የለም። ሲመሰረ ረ ኦኬ ወደ ኋላ እስኪ ረመሰ። ስለዚህ ትርጉሙን ረመሰ ትርጉሙን ወደ ኋላ በማምጣት ረመሰ ማለት በውሃ ሲረጭ ረመሰ እንላለን። ወይ ደግሞ አንድ ሰው አካላዊ ማንነቱ ድቅቅ ሲል እርምስ አለ ወይም ደግሞ ቀነሰ ለማለት እንጠቀመዋለን። ስለዚህ አውዳዊ ነው ማለት ነው። ትርጉሙ አውዳዊ ትርጉም መስጠት እንችላለን። ኦኬ ረመሰ። ኦኬ ረሰመ አይሆንም። ሰመረ፣ ሰረመ በቃ። ስለዚህ ሁለት አግኝተናል። ኦኬ ሌላ እንሞክር። ከዛ መረረ ሁለቴ ተመልከቱ። መረረ፣ 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 መረረ ማለት ትችላላችሁ። ኦኬ እንቀጥል። ኦኬ አሁን ደግሞ ለ እንበል እስኪ። ለመነ፣ ለመነ፣ ለመነ ማለት ትችላላችሁ። ለመነ፣ ለመነ። ኦኬ እስኪ ለመነ፣ ለነመ፣ ለነመ አይባልም። እሺ መነለ አይባልም። መነለ፣ መለነ፣ ነመለ፣ ነለመ አይባልም። ትርጉም የለውም ማለት። ስለዚህ አንዳንዴ አገላብጠን ትርጉም ልናጣ እንችላለን። ኦኬ እሱ ኦኬ። ስለዚህ እስኪ ይችን ሁለቱን ማለት ነው መነነ፣ መነነ ማለት ይቻላል። መነነ፣ መነነ፣ መነነ። ኦኬ መነነ ይቻላል። መነ፣ መነ፣ መነ እንዲህ ማለትም ይቻላል። መነ፣ መነ ድጋሜ ማለት ነው። መነ፣ መነ ማለት ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ቀለል እያደረጋችሁ እንድታዩት ነው ፈልገው። ኦኬ መነመነ። ከዛ አኘከ፣ 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 አኘከ። ከዛ አከኘ፣ አከኘ አይባልም። ከኛ አይባልም። አከኘ ትርጉም የለው በቃ። ስለዚህ ወደዚህ እንሂድ። ስለዚህ ወደዚህኛው እንምጣና ጀገነ፣
ጀገነ ማለት ትችላላችሁ። ጀገነ 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 ጀነነ ጀነነ ማለት ትችላላችሁ። ጀነነ። እሺ ጀነጀነ ማለት ትችላላችሁ። ሉክ ጀነ ድጋሜ ማለት ነው። ጀነጀነ ማለት ይችላል። ዘና እያላችሁ በዛው። ከዛ ጀነጀነ፣ ጀገነ፣ ጀነነ፣ ጀነጀነ። እሺ ከነ ከነ ድግግሞሽ ቃሎች ላሳያችሁ። ከነ ከነ የት ነው ያመጣሁት? እዚህ ጋር ከ አልኩኝ ነ ከዛ ከነ ድጋሜ ማለት ነው። ስለዚህ አሁን ከዚህ በላይ ይሄ ምንድን መሰላችሁ? ከሚበዛ ደጋግሜ በዚህ መንገድ አሳያችኋለሁ ማለት ነው። ፊደሎችን በደንብ እዩ። ደጋግማችሁ ነገር ራሱ ስለዚህ ነው የምሰራላችሁ። ስለዚህ እንዳትፈሩ በደንብ ጊዜ ይሰጣችኋለሁ። ይሄኛውን ፊደሎችን በደንብ ለዩ። ከዛ እዚህ ላይ እያወረዳችሁ እንደዚህ መመስረት መለሰ፣ መለሰ፣ ሰለመ፣ ሰመለ፣ አገኘ፣ ሰመረ፣ ረመሰ፣ መረረ፣ ለመነ፣ መነነ፣ መነመነ፣ አኘከ፣ ጀነነ፣ ጀገነ ነው ይሄኛው። ጀገነ፣ ጀነነ፣ ጀነጀነ፣ ከነከነ። ስለዚህ በዚህ መንገድ በደንብ ተለማመዱ። እንግሊዘኛ አማርኛ በጣም ቀላል ነው። እንግሊዘኛ ስለሚፈሩ ብዙ ሰዎች በጣም መክራችኋለሁ እና ለዛ ነው አማርኛ ስመክራችሁ እንግሊዘኛ ላለተሉ እና በዚህ ልክ ቀላል መሆኑን ተረድታችሁልኝ እንድትጽፉ እንድታነቡ እፈልጋለሁ ማለት ነው። እና መጽሐፍ ከረሳችሁ ይህን ሁሉ ጊዜ አጥፍታችሁ ግን ካልጻፋችሁ ከስራችኋል። የምሬን ነው የምላችሁ። ስለዚህ መጽሐፍንም እንዳትረሱ። የዛሬ ቆይታችን ይመስላል። በውስጥ መስመር መማራችሁን እንዳትረሱ። የሚያቅታችሁ ልጆች ምን አለ መሰላችሁ፣ አሁን ዩቲዩብ ላይ በጣም ብዙ ቪዲዮዎችን ሰርቻለሁ። ግን ብዙ ልጆች ምንድነው ቪዲዮዎችን በለቀቁ ቁጥር ገብተው ማየት ጊዜ አይኖራቸውም። ሲቀጥል ከሰው ጋር እያወራችሁ ስትማሩ እና ዩቲዩብ ላይ ቪዲዮ እያያችሁ ስትማሩ ተመሳሳይ አይደለም። ኮንሲስተንሲያችሁን ይሄ ቀጣይነት እንዲኖራችሁም አትሆኑም። ትወጣላችሁ ቪዲዮ ዛሬ ቢመቻችሁ ነገ ላይ ይመቻችሁ ይችላል። በዛው ተረሳሳችሁ ትቀራላችሁ። ፕሮግራም ይዛችሁ ከፍላችሁ ከተማራችሁ ግን ያው በጣም የታየ የተፈተነ የታወቀ ነገር ነው። ትምህርቱን የመጨረስ አቅማችሁ ከፍተኛ ይሆናል። ትጽፋላችሁ፣ ታነባላችሁ። ያው ዛሬ ላይ የምታውቁት ስልካችሁን ምናችሁ በየትኛውም አጋጣሚ የትምህርትን አስፈላጊነት እኔ ከእናንተ በላይ ስላልተፈተንኩኝ ታውቁታላችሁ። ስለዚህ በውስጥ ብትማሩ የተሻለ አትራፊ ትሆናላችሁ። ከዛ ውጭ ግን እዚህ ላይ እኔ ግን ያው እያስተማርኩ ነው። ስለዚህ በየቀኑ እየገባችሁ ተማሩ፣ ተከታተሉ መልእክቴ ነው። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።